ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት ይበልላችሁ እያልኩኝ ዛሬም ደግሞ አዲስ ድራማ የሮዝን ድራማ ይዤላችሁ መጥቻለሁ። ለዚህ እንግዲህ ለዚህ ቤት አዲስ የሆናችሁ ቤተሰብ መሆናችሁን አትርሱ እያልኩኝ ዛሬም እንግዲህ ድንቅ የሆነ ድራማውን አብረን እንቆያለን። እንግዲህ የባለፈውን ነገር ላስታውሳችሁና ሮዚና እንግዲህ ሮዚ ሰላም ጋራ እንግዲህ አንድ ላይ ተቃቅፎ ስታገኝ እንግዲህ ምን እያደረጉ ነው ብላ አፋን ከፍታ ሰላም አንቺ ከሆንሽ ሞትሽ ቀርቧል እያለች ነበረ። እንግዲህ ከዛንን እንግዲህ ሁለቱ ተቃቅፎ ሳለ ነበረ ድራማው የተጠናቀቀ። ከዛንን የዛሬም ደግሞ ሲነድ እንግዲህ ሮዚ ምንድነው እያደረጋችሁ አላችሁ ብላ ትሄዳለች። ከዛንን ሰላም እንግዲህ ትንኝ እኮ አይኔ ውስጥ ገብታ እሱን ሊያወጣልኝ ነው ብላ ትለዋለች። ከዛን እንግዲህ እናታም ደግሞ አዎ ትንኝ ገብቶባት እሱን ላወጣላት ነበረ ብሎ ይላታል። ከዛንን ኧረ እንደዛ ብላ ትላታለች። አዎ ብላለች። ከዛንን እንግዲህ ሰላም እንግዲህ በጣም ደንግጣለች። ምናልባት እንግዲህ ሰላማ እንደሆነች ግዴታ ማወቅ አለብኝ ካወቁ ግን እገላታለሁ የሚል ከዚህ በፊት እንግዲህ ነግራት ስለነበረ በጣም ደንግጣ የምትናገረው ሁሉ እየተንተባተበች ነበረ። ከዛንን እንግዲህ ናታን ደግሞ በዚህ መሀል እንግዲህ ናታ እህቱ ትደውላለች። ከዛንን እህቱ ስትደውልለት ከዛንን ቆይ የት ነሽ ያለሽው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ራሷን ስታ ወርቃ ነበረ። ከዛ ራሷን ስታ በወደቀችበት ቦታ ምን ወረቀት ታገኛለች። እንግዲህ ቅዱስን እንዳገቷትን ቅዱስን እንግዲህ ባለፈው ክፍል የምታስታውሱ ከሆነ እንግዲህ እሷ ለቅዱስ እየታገለችለት ነበረ። ከዛ እንግዲህ በዛው ይዞ ነበረ። እሷንንም ደግሞ እንግዲህ እራሷን እንድትስትና ቦታውን እንኳን እንድታስታውስ አድርጎ አይደለም እንደውም የለቀቋት። ከዛንን እንግዲህ እሷ ደግሞ እንግዲህ ተነስታ ለወንድሟ ትደውላለች። እንግዲህ ቅዱስም ደግሞ የት ነው ያለሽው ይላታል። በእናቴ ቅዱስ ና አለኝ ብላ ትለዋለች። እሺ በቃ ችግር የለው መጣው ብሎ ይላታል። ከዛንን እንግዲህ ናታን እንግዲህ ና ካልመጣህልኝ ወንድሜ ትለዋለች። ናታም ደግሞ እሺ በቃ ችግር የለው መጣው እዛው ጠብቅኝ ይላታል። ከዛንን እንግዲህ ሰላም ደግሞ ናታን ልትሄድ ነው እንዴ ብላ ትለዋለች። አዎ ታዲያ ምን ነው ይላታል። ከዛንን ፈራው እኔንም ብቻን እዚህ ከሷ ጋር ጥላይ ልትሄድ ነው ወይ ብሎ ትለዋለች። ምንድነው ፈራሻት እንዴ ይላታል። አዎ ፈርቻለሁ እንዴ እዚህ ቤት ውስጥ እሷን እኔና እሷን አንድ ላይ ጥላ ትሄዳለች ትለዋለች። ከዛንን እንግዲህ ግድ ነው መሄድ አለብኝ እሷ ችግር ውስጥ ናት ያለችና ብሎ ይላታል። ከዛንን እሺ በቃ ሂድ ብላ ትለቀዋለች። እንግዲህ ተነስቶ ናታን ይሄዳል። ከዛንን እንግዲህ ሰላምዬ ምግብ ሰርታ ይኸው ምግብ ሰርቼልሻለሁ ብይ ትላታለች። ከዛን እሷ ደግሞ እሺ ለእኔ ነው እንዴ የሰራሽው ትላታለች። አዎ ለአንቺ ነው የሰራው ትላታለች። ከዛንን እንግዲህ እንቺ ብይ ብላት ሮዚ ደግሞ እንቺ ቢ ትላታለች። ከዛንን እንግዲህ ሮዚ አይ ሰላም ደግሞ አይ እኔ አልበላም በቃኝ ትላታለች። ከዛን እንጂ ቢ ብላ ትጮህበታለች። ከዛንን እንግዲህ ሰላም ከሰማይ መድረቅ እንደወረደበት አሃል ደንግጣ እሺ ብላ ጉርሻዋን ትቀበላለች። ከዛን ይጣፍጣል አይደለ እንዴ ብላ ትላታለች። አዎ ይጣፍጣል ላንቺ እኮ ነው እንድጣፍጥ አድርጌ የሰራሁት ብላ ትላታለች። ከዛንን እንግዲህ ሰላም ደንግጣ ቆይ ታዲያ እኔን ፈራሽኝ እንዴ ፊትሽ ላይ እኮ ፍራቻ ነው የሚታየው ትላታለች። አይ ለምንድነው የሚፈራሽ እኔ አልፈራውም ትላታለች። አይ ምን አውቃለሁ እኔ እኮ እየፈራሽ ይመስለኛል ብላ ትላታለች። አይ አልፈራውሽም ብላ ትላታለች። ከዛን እንግዲህ ፊትሽ ላይ እኮ የሚታየው ፍራቻ ነው ስትላትም አይ እኔ ምንም ነገር አልፈራውም ብላ ትነግራታለች። ከዛን እሺ አሁን እንግዲህ ከናታ ጋር ስታደርጉ የነበረውን ነገር እያንዳንዱን ትነግርኛለች ብላ ትላታለች። ከዛንን እንግዲህ ሰላምዬ ደግሞ ነገርኩሽ እኮ ምንም አዲስ ነገር የለም ያደረግነው አንዳች ነገር የለም ያው እንግዲህ ትንኝ
ትንኝ ገብታብኝ ነበረ አወጣልኝ። ሌላ ነገር እኮ ምንም አላደግንም ትላታለች። ዝም በይ አሁን እኔ ሞኝ አይደለሁም። ሞኝሽን ፈልጊና አታልይ፣ እኔ ልታታልይ ትሞክራለች ወይ ብላ ትጮይበታለች። ከዛንን እንግዲህ ትንሽ ቆጮዎች በኋላ አይ ሰላምዬ የእውነት እንግዲህ ልጮብሽ ፈልጌ አይደለም ይቅርታ አርግልኝ የኔ እናት ብላ ትላታለች እንግዲህ መልሳ። ከዛ ሰላም ደግሞ ግራ ገብቷት ምን አስባ ነው ብላ ከዛንን እንግዲህ ጥላት ትሄዳለች። እንግዲህ ምግቡን ይዘሽ ሂጂ ትላታለች። ምግቡን ይዛ ወደ ውስጥ ትገባለች ሰላም። ከዛ ምግቡን ይዛ ወደ ውስጥ ገብታ እንግዲህ ሮዛ ደግሞ ሰላም እውነቴን ነው የምልሽ፣ ኢመኝኝ እውነት አንቺ የእሱ ፍቅረኛ ከሆንሽ ይገልሻለሁ፣ አትኖሪም። እንግዲህ መቼም ቢሆን እንደማልተውሽ ነው ትላታለች ብላ እንግዲህ ትዝታለች። ሰላም ከሄደች በኋላ መቼም ቢሆን እኔ ሮዚ አንቺን አልተውሽም፣ የእውነት እልሻለሁኝ፣ የእውነት አንቺ የሱ አንቺ የተባልሽው ሰላም ከሆንሽ ዛሬ እንግዲህ እዚህ ቤት እንግዲህ የመጨረሻሽ ነው የሚሆነው ትላለች። ማኪ ዛሬ ማሰብ አለብሽ፣ የሆነ ነገርማ ማድረግ አለብሽ። ስለዚህ አንድ ነገር ማድረግ አለብኝ፣ ይሄን እውነት ደግሞ ሳላቅ አላድርም ትላለች እንግዲህ ማኪ። ከዛን ተነስታ ማኪ ስጦታ ታዘጋጃለች። በወረቀት እንግዲህ አስተካክላ ጽፋ በጣም ነው የሚወድክ ብላ እንግዲህ ወረቀቱ ላይ ትጽፋለች። ከዛንን እንግዲህ አንተ ስጦታ ትላለች ለስጦታው፣ አንተ ስጦታ ወይን እውነቱን ትነግረኛለህ፣ ባለበዛም ደግሞ በዛው ታቅፋ ትቀራለች ትለዋለች። ገዛን እንግዲህ ይሄንንማ ማድረግ አለብኝ፣ ሮዚ ጎበዝ እኮ ነሽ፣ በጣም ነው የምታስቢ፣ የእውነት ድንቅ ልጅ እኮ ነሽ፣ በርቺ እስጎ ትላታለች። እንግዲህ ለራሷ እንግዲህ ሞራል ሰጥታ ተነሽ በቃ አሁን ብላ ትላለች። ከዛንን እንግዲህ ተነስታ ናታን ቤት ትገባና አልጋው ላይ ስጦታና ወረቀቱን ታስቀምጣለች። ከዛንን እንግዲህ እያሰበሰበች አንተማ የሆነ ነገር ይዘ መምጣት አለብኝ፣ ዛሬ እውነቱን ማወቅ አለብኝ፣ ሰላም አንቺ የናታን ፍቅረኛ ከሆንሽ መቼም ቢሆን ነው የማለቅሽ። ይሄንን እንግዲህ ጠንቅቄች ታውቀዋለሽ፣ መቼም ቢሆን አለቅሽም ትላታለች። ከዛንን እንግዲህ እንደዛ እየዛታች እንግዲህ ወረቀቱን አስቀምጣ ትወጣለች። ከዛንን እንግዲህ እናታና እህቱ ከደጅ ይመጣሉ። ከዛን ሰላምዬ ደግሞ በር ላይ ቆማ ትጠብቃቸዋለች። ከዛ ናታን ደግሞ ምን ሆና ነው ብሎ ስትጠይቃት ማንንጃ ባክሽን ፍቅር ይዟታል መሰለኝ ብሎ ይላታል። ከዛንን እንግዲህ ናታን የሰላምን እጅ ሊይዛ ስል ከዛን ሊቀቀኝ ባክትልና ወደ ውስጥ ትገባለች። ከዛንን እንግዲህ እሱም ደግሞ ምንም አላለም፣ ወደ ውስጥ ይገባል። አልጋ ላይ የተቀመጠን ስጦታውና ወረቀቱን ሲያየው በሩን እንግዲህ ገርበብ ያደርገውና ቁጭ ይላል። ከዛንን እንግዲህ በመጀመሪያ ወረቀቱን ያነባል። በጣም ነው የሚወድ ትለዋለች። እንደምትወጂኝ እኮ ድሮ ማቃለው ይላል እሱም ደግሞ። ከዛንን እንግዲህ ወረቀቱን አንስተው ስጦታውን ደግሞ ይከፍታል። ስጦታውን ሲያይ እንግዲህ በጣም ደስ ይለዋል። እንግዲህ ወደ ሰላም መኝታ ቤት ሲሄድ ሰላም መኝታ ቤት የለችም። ከዛ ወደ ክሽን ሲሄድ እዛ ያገኛታል። ከዛንን እንግዲህ ይሄድና አንቺ እንዴት ያለው ነገር ነው እየሰጣሽ በጣም ደስ የሚል ስጦታ ነው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ የምን ስጦታ ነው ትለዋለች። ይሄንን የሰጠኝ ስጦታ ምንድን ነው ትለዋለች። ከዛንን እንግዲህ እነሱ ሁለቱም አላወቁም ነበረ። ማኪ እንግዲህ በሩ ስር ትለጠፍና ይሄንንማ ማመን አልችልም፣ እንዴት ሊሆን ቻለ? እንዴትም ደግሞ ሊሳካላቸው አይችልም ብላ እንግዲህ ከራሷ ጋር ግብ ትፈጥራለች። እነሱ ኩሽና ውስጥ ገብቶ ከዛንን ያለውን ነገር እያወሩ ነበር። ማኪ ደግሞ በሩ ስር ተለጥፋ ምን እያለች እንግዲህ ታዳምጣለች። ከዛም በሩን በርግዳ ስትገባ እንግዲህ
በሩን በርግዳ ስትገባ እሱ ደግሞ ስልክ እንደሚያናግር ሰው ቆይ ዋላ ደውልልሻለሁ ብሎ እንግዲህ ይዘጋል ስልኩን። ቆይ እኔ ምልሽ አንቺ ለምንድነው በሩን እንደዚህ በርግደሽ የገባሽው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ አንተ ምንድን ነው እዚህ የምታደርገው ብሎ ትለዋለች። ከዛ እሱ ደግሞ አንቺን ምን ያገባሻል ምን ይመለከትሻል ብሎ ይላታል። አዎ አይመለከተኝም ብላ አይኗን እንግዲህ እንደው እንቁላል የሚመስለውን ታበራና ትወጣለች። ሰላምዬ እና ናታን እንግዲህ ናታን ቆይ የዛሬው ቀን ምንድን ነው ብላ ትለዋለች። ከዛንን እንግዲህ ለማንኛውም በጣም ወድሻለሁ ይላታል። ከዛንን እኔ ስራ ላይ ነኝ ውጣልኝ ትለዋለች። ከዛ እንግዲህ ናታ ደግሞ አንገቷ ስር ገብቶ ይስማታል። ከዛንን እንግዲህ ሰላምዬ ደግሞ እሱ የሳማ ቦታ እሽሽት እያደረገች እንግዲህ ወልወል እያረገች ነበረ። እንግዲህ ሮዛ ደግሞ በጣም እንግዲህ ስለ ቅዱስ ተጨንቃለች። እንግዲህ ሁሉም ነገር ቦታ ብትፈልገውም አላገኘችም። አጋቾቹ እንግዲህ ደውሎ እንግዲህ ምን እንዳላቱም አይታወቅም። ከዛንን እንግዲህ እሷም ደግሞ ራሷን ትቀይርና ጋሼ መስላት ትወጣለች። ከዛን በር ላይ እንግዲህ ማኪ ትመጣለች። ማኪ ስትመጣ አንተ ቅሌታም ሰውዬ ምንድን ነው ከዚህ የምታደርገው ትለዋለች። ከዛንን ምን ማለት ነው አልገባኝም ብሎ ይላታል። ከዛንን ምን ልሰራ እዚህ መጣክ አንተ ምንድን ነው የምታደርገው ምንድን ነው የምትፈልገው ብሎ ይላታል። እንግዲህ ብላ ትለዋለች። እኔ ምንም አልፈልግም አሁን ታሳልፍኛለሽ ወይስ አታሳልፍኝም ይላታል። ሰላሜን ደግሞ ቆይ አንቺ እንዴት ነው የማታውቂው ሰው ያስገባሹ ብላ ትላታለች። አይ ጋሼ እኮ ሁል ጊዜ እዚህ ይመጣሉ የሚታወቁ ናቸው ብሎ ትለዋለች። ከዛንን እንዴት ብሎ ይላታል። ከዛ እንዴ ናታን ጋ እኮ ስለሚመጣ እኔ በደንብ ነው የማውቀው ብላ ትመልስለታለች። ከዛንን እንግዲህ ራሷን ቀይራ ትወጣለች። ቆይ ምንድን ነው ማድረግ ያለብኝ እኔ እኮ አሁን ወዴት ነው ብዬ እንደሚፈልገው አላቅም ብላ ትለዋለች ናታን። ናታን ደግሞ አንቺ እኮ ሮዚ ዝም ብለሽ ነው በጭፍን እየፈለግሽ ያለሽው። ይሄ ነገር እኮ ምንጩ መታወቅ አለበት፣ ከየት እንደተነሳ ማወቅ አለበት። ግዴታ እኮ እንዴት እንዳገቱስ መታወቅ አለበት። ዝም ብሎ እኮ አይደለም የሚፈለገው። ነገር ግን አንቺ እኮ በጭፍኑ ነው ዝም ብለሽ የምትሄጂው ይላታል። ከዛ እንግዲህ ሮዚ ደግሞ እስከዛ አንድ ነገር ቢሆንስ ብላ ትላለች። አይ ምንም ነገር አይሆንም ትላለች። እንግዲህ ለፖሊስም አስመልክቻለሁ እንግዲህ የቻልኩትን አህል እያደረግኩኝ ነው፣ ምንም ማድረግ አልችልም ትላለች። እንግዲህ እሷ ከዛኔን እንግዲህ ናታን ደግሞ ደጅ ወጥቶ ነበረና ስልክ እያወራ የሆነ ሰውዬ እየተከተለው ነበረ። ከዛ ስልክ እያወራ ስልክ ከሮዛ ጋር እያወራ ይገፈትረውና ስልኩን መሬት ላይ ይጥለዋል። ስልኩ ደግሞ ወዲያው ስክሪኑ ይፈስና መደወል ያቅተዋል። በጣም ይደናገጣሉ። ሮዚ እንግዲህ ቆማ ምንድን ነው ሰላም ትላለች። ሰላምዬም ትደነግጣለች። ከዛንን እንግዲህ በዚህ ምክንያት ምንድን ነው ቆይ ብላ እየጮኸች ከዛን ዶሮ ትመጣለች። ከዛ ምን ሆናችሁ ነው ቆይ ብላታለች። ከዛን ናታ ምን ሆኖ ነው ሮዚ ንገሪኝ እባክሽን ትላታለች። ከዛን ማርካ ደግሞ ትመጣለች። ማርካ ስትመጣ ቆይ ምን ሆናችሁ ነው ምን ሆኖ ነው ትላታለች። ቆይ እኔ መሄድ አለብኝ ብላ ሮዚ ስትወጣ ሰላምን ተከትላ ስትወጣ ከዛ ማርኩ ትይዛታለች። ከዛን ስትይዛት ሊቀቅኝ ባክሽን ትላታለች። ለምንድን ነው ይሄን ሀል ለሱ የምትጓግለት ለሱ እንደዚህ የምትጨነቅለት ምን ስለውሽ ነው ትላታለች። ስለሚወደው ነው ብላ እንግዲህ እውነቱን ታፈርጣለች በንዴት። ከዛንን እንግዲህ እንደዛ ብላት ከዛ ትሄዳለች። ስለሚወደው ነው ስትል እንግዲህ ምን ማለት ነው ብላ እንግዲህ ምንድን ነው የሰማሁት በጆሮዬ ውሸት ነው ወይስ ምንድን ነው ወይስ የሆነ ነገር ሹክ ብሎብኝ ነው ትላለች እንግዲህ በራሷ። ከዛንን እንግዲህ እሷ ሰላምዬ ደግሞ ልትፈልገው ትወጣለች። እሱም እንግዲህ ስልኬ እንደዚህ ተበላሽቶብኝ ነው መጣው ብሎ ወደ ቤት ይመልሳቸዋል። ከዛን እኔ ሰውዬማ መድረሻ መታወቅ አለበት ይከተላለሁ ብላ እንግዲህ ትከተላለች።
ከዛንን እንግዲህ እሷ የት እንደተሰወረችው እንኳን አላወቀችም። ከዛንን ይህ ሰላቢ ሰውዬ የት ነው የተሸወረ ይሄ ቅሌታም ሽማግሌ እያለች ማርኬ እንግዲህ ስትፈልገው አላገኘችው። ፈልጋ ስትጠጣ ወደ ቤት ትመለሳለች። እንግዲህ ራሷን ቀይራ ሮዚ እውነት ለመናገር እንግዲህ ፍቅር በጣም መስዋዕት የሚያስከፍል ነው። እንግዲህ ቅዱስዬ ምንነቱን ባይታወቅ ሰው ነው የታፈነ ነገር እንግዲህ ያበደበት ምክንያት ራሱን ያጣበት ምክንያት ይኖራል። ነገር ግን እንግዲህ እስከ ዛሬ ድረስ እውነት ለመናገር እንግዲህ እሷ እንደምትወደው እሱ ደግሞ ማሂን እየፈለጋት ነበረ። እንግዲህ እንደምትወደው ቢያንስ እንኳን ቢረዳትና ቢያቅም ኖሮ የሆነ ነገር ይላታል ብለን እናስበው ነበረ። ነገር ግን ራሱ ምንም ነገር አያቅም። እብድ ማለት እንግዲህ በጣም ከባድ ነገር ነው። መውደድ ፍቅር ማለት እንግዲህ የሚያሳብድ መሆኑን እንግዲህ በቅዱስ ላይ አይተናል። እንግዲህ በማያ ምክንያት ነው እንደዚህ እየሆነ ያለ። ስለዚህ አሁን ደግሞ እንግዲህ ሮዚ በጣም ተጨንቃለች። አንድ ነገር እንዳያደርጉት እፈራለሁ ብላ እንግዲህ እየፈራች ትገኛለች። እንግዲህ በሩ ደግሞ ቤት መጥቶ ሰላም ብሎ ይጠራታል። ከዛንን እንግዲህ ቆይ ምንድነው ፊት እየነሳሽኝ እኮ ነው ይላታል። ከዛ እንግዲህ ናታን እንግዲህ ሰላምዬን ይጠራታል። ከዛን እንግዲህ ሰላምዬ ፊቱን ትነሳዋለች። ከዛ እሱ ደግሞ አገባሻለሁ ይላታል። እውነት ትልና በጣም ደንግጣ ትመጣለች። አዎ አገባሻለሁ ይላታል። ሰዎችሽ ጋራ ሽማግሌ እንግዲህ አሰባስቤ እልካለሁ ይላታል። ግን ቆይ እማየስ ብላ ትጠይቃለች። ከተቀበለች ተቀበለች፣ ካልተቀበለች ደግሞ እንግዲህ አንቺ ቤተሰቦችሽ ባሉበት ደግሼ አገባሻለሁ ይላታል። ከዛም እንግዲህ እሷም ደስ ብሏት አንገቱ ስር ገብታ እየሳማችው ነበረ። ከዛ እንግዲህ እናቴ እሺ ብትልም ባትልም እሺ ካለች በጣም ደስ ይለኛል፣ እምቢ ካለች ግን ምንም ማድረግ አልችልም ብሎ ይላታል። ከዛ እንግዲህ ሰላምዬ በጣም ደስ ይላታል። እንግዲህ አሁን ከዚህ በኋላ በነጻነት ከአንተ ጋር ሊኖር ነው ትለዋለች። አዎ ብሎ ይላታል። ከዛ ነን እንግዲህ ለሮዚ ደግሞ ስልክ ይደወልለታል። ያለችበት ቦታ እንግዲህ ማን ምን እንደሰማች ባይታወቅም አይሆንም እንዴት እንደዚህ ይሆናል ብላ እንግዲህ ደንግጣ መንገድ ላይ ቆማ እየጮኸች ነበር። ድራማው የተጠናቀቀ የሮዚ ድራማ እንግዲህ በሞላ ጎደል ይሄንን ያዳመጣችሁን ይመስል ነበረ። ከኔ ጋር ስለነበራችሁ እጅግ አርጌ አመሰግናለሁ።